በጎርፍ አደጋ ጉዳት የደረሰበት የቄታ ቅዱስ ጊዮርጊስ ቤተክርስቲያን ከጉዳቱ ለመታደግ የቆረጣ ስራ መጀመሩን ተከትሎ ሁሉም ድጋፍ እንዲያደርግ ጥሪ ቀረበ። አስከተማ መጋቢት 22 2016 ዓ.ም በዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ በጎርፍ አደጋ ጉዳት የደረሰበትን የቄታ ቅዱስ ጊዮርጊስ ቤተክርስቲያን ከጉዳቱ ለመታደግ የቆረጣ ስራ መጀመሩን ተከትሎ ሁሉም ድጋፍ እንዲያደርግ ጥሪ አቅርበዋል። ስራው ሲጀመር በቦታው የተገኙት የጋዝጊብላ ወረዳ መንገድና ትራንስፖርት ጽሕፈት ቤት ኃላፊና ምክትል አስተዳዳሪ አቶ ብርሃኑ አየለ በወረዳው አስተዳደር ምክር ቤት በሀገረ ስብከቱ በብፁዕ አቡነ በርናባስና በማህበረሰቡ እገዛ እንዲሁም ተሳትፎ ስራው መጀመሩን ገልጸው በቀጣይ የሁሉም ባለድርሻ አካላት እገዛ የሚጠይቅ ነው ብለዋል። ቤተክርስቲያኗ ለማሽን ኪራይና ለነዳጅ ከ600 ሺህ ብር በላይ ወጪ በማድረግ ስራውን ማስጀመሯ የገለጹት አቶ ብርሃኑ የቆረጣ ስራውን በ112 ሰዓት እንዲጠናቀቅ አቅደው ወደ ተግባር መግባታቸውን ገልጸዋል። ከአሁን ቀደም በወረዳው አስተዳደር ምክር ቤት 1 ሚሊዮን ብር እና በሀገረ ስብከቱ ሊቀ ጳጳስ አቡነ በርናባስ 500 ሺህ ብር ድጋፍ ማድረጉን ያስታወሱት ኃላፊው ቀጣይም ስራው የሁሉም እገዛ የሚጠይቅ በመሆኑ ሁሉም ይህን ታሪካዊና ጥንታዊ ቤተክርስቲያን ከደረሰበት ጉዳት ለመታደግ ርብርብ ልናደርግ ይገባል ሲሉ ጥሪያቸውን አቅርበዋል። ቄታ ጊዮርጊስ ጥንታዊ ቤተክርስቲያን ከዚህ በፊት በክረምት ምክንያት የደረሰበትን ጉዳት ቀጣይም ከዚህ የባሰ ጉዳት እንዳይደርስበት ጥገና ለመስራት ነው። ቤተክርስቲያኑ ጫፍ ላይ ነው ጉዳቱ ያለው። ከዚህ የባሰ ሌላ ችግር እንዳይፈጥርም ራሷ ቤተክርስቲያኗ ከተለያዩ በጎ አድራጎት አካላት ጋር በመነጋገር ከወረዳው አስተዳደር ምክር ቤት ጋር በመተባበር አንዱ የወረዳውን ተልዕኮ ጭምር ቅርስ ጥበቃ ስለሆነ የቅርስ ጉዳት እንዳይደርስበት እንክብካቤ ለማድረግ አስበን ነው ይህን ስራ እየሰራን ያለ ነው። በዚህ ውስጥ የሀገረ ስብከቱ በተለይ የዚህ የዋግኽምራ ሀገረ ስብከት ትልቅ ድርሻ ወስዷል። ቤተክርስቲያኗ ትልቅ ድርሻ ወስዳለች። በተጨማሪ ደግሞ የወረዳው ባህልና ቱሪዝም በአስተዳደር ምክር ቤት አማካኝነት እስካሁን ከ1 ሚሊዮን ብር በላይ ድጋፍ አድርገናል። አሁንም ስራው ከፍተኛ ወጪ የሚጠይቅ ነው። ለወደፊትም በትብብር ካልሰራ ነው አቅደን በክትትል ካልሰራ ነው በዚህ ዓመት ብቻ ቤተክርስቲያኑ ከጉዳት ማዳን ስለማንችል በርብርብ የሚሰራ የጋራ ጥረት የሚጠይቅ የሁሉንም ባለድርሻ አካላት ተሳትፎ የሚጠይቅ ስራ ስለሆነ ሁሉም የሚመለከተው አካል ርብርብ ሊያደርግ ይገባዋል። የስራ ማስጀመሪያውን ቤተክርስቲያኑ ኃላፊነት ወስዳ እንግዲህ ከ600 ሺህ ብር በላይ ነው የስራ ማስጀመሪያ። ለማሽን ኪራይ በቀን 200 በሰዓት 2700 ይፈልጋል እንከፍላለን ለማሽን። ለነዳጅ በተመሳሳይ በቀን 1 በርሜል ወይም 220 ሊትር ይጠቀማል። ይሄን ሁሉ ወጪ የመጀመሪያውን ቅድመ ክፍያ ከ600 ሺህ ብር በላይ ወጪ አድርጋ ቅድስት ቤተክርስቲያን ስራውን አስጀምራለች ማለት ነው። የቆረጣ ስራው ማሽን የሚያስፈልጋቸው ስራዎች በ112 ሰዓት ለመጨረስ አቅደን ነው እየተንቀሳቀስን ያለ ነው። ስለዚህ የሚመለከታቸው የሙያው ባለቤቶች የሆኑ አካላትም እዚህ ርብርብ ያደርጋሉ። በገንዘብ ደረጃም ከዚህ በላይ ቤተክርስቲያኗ መሄድ ስለማትችል በሀገረ ስብከት ደረጃም ሌሎች የቤተክርስቲያኑ ተገልጋዮች ይመለከተናል የሚሉ አካላት ጭምር በዚህ ተገኝተው ድጋፍ እንዲያደርጉ ጥሪያችን እያስተላለፍን ነው። የዞኑ ሀገረ ስብከት ሊቀ ጳጳስም አባታችን አቡነ በርናባስ አስፈላጊውን ድጋፍ ለማድረግ ርብርብ እያደረጉ ነው። እሳቸውን በጣም እናመስገን እንፈልጋለን። እኛ እንሰራለን፣ እግዚአብሔር ያከናውንልናል። እሱን ተስፋ አድርገን ስራውን ጀምረናል። ወደፊት በሚኖሩ 13 ተከታታይ ቀናት ይለማል ብለን አስበናል። በዚህም የሚመለከተው ባለድርሻ አካላት ሁሉ ርብርብ፣ ድጋፍ፣ ክትትል ያደርጋል። ሁላችንም በዚህ ተሳትፏችን ስራው ያልቃል ብለን እናስባለን። ማህበረሰቡን በማስተባበር የወረዳው አስተዳደር ምክር ቤት ጭምር ድጋፍ በማድረግ አብያተ ክርስቲያናቱና ጥንታዊ ገዳማቱ ከጎርፍ አደጋ ለመታደግ ጥረት ሲደረግ መቆየቱን የተናገሩት የጋዝጊብላ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ይርጋ ደሳለኝ በወረዳው አስተዳደር ምክር ቤት በሀገረ ስብከቱና በማህበረሰቡ ድጋፍ ስራው መጀመሩን ገልጾ አሁን ላይ ከፍተኛ አደጋ ውስጥ በመሆኑ ሁሉም የበኩሉን ድጋፍ ሊያደርግ እንደሚገባ ጥሪ አስተላልፈዋል። በጣም አደጋ ላይ ነው ያለውና ቤተክርስቲያን ለማድረግ በተለይ አባታችን አቡነ በርናባስ ባመጡት ሀሳብ እሳቸው የቤተክርስቲያን መጠገን አለበት በሚል እሳቸውም መጥተው ባለሙያ ይዘው ጥናት አድርገው በሄዱበት መንገድ ወደ 16 ሚሊዮን አካባቢ የሚጨርስ ገንዘብ ተተምኗል። ከዚህ አኳያ ይሄንን ለማድረግ አባታችን ወደ 500 ሺህ ብር ለግሰዋል። አስተዳደር ምክር ቤቱም በ26
በ2016 ዓመተ ምህረት 1 ሚሊዮን ደግፏል። በ2017 140 ሺህ ብር ደግፏል። ስለዚህ ከዚህ አኳያ ይሄ ቤተክርስቲያን ወይም ይሄ ቅርስ በዚህ ዓመት ካልተሰራ አደጋ ላይ ስለሆነ አሁን ምናልባት ቅድም ባስቀመጥኳቸው ድጋፎች መሰረት አሁን ስራውን በይፋ ስራችን ጀምረናል። ስለዚህ የወረዳችንም ህዝብ የወረዳችን ነጋዴ እንዲሁም የዞናችን የክልላችን እንዲሁም የአዲስ አበባ ላይ ያሉ ውጭም ያሉ እንዲደርሱልን ስንል ጥሪያችን እናስተላልፋለን። የጉዳቱ መጠን ከጊዜ ወደ ጊዜ እየተባባሰ መምጣቱን የተናገሩት የቀዝጊብላ ወረዳ ስብከተ ወንጌል ኃላፊና የአስ ከተማ ደብረ መድኃኒት መድኃኔዓለም ቤተክርስቲያን አስተዳዳሪ መልአከ ገነት ሐዋዝ ምስጋናው ስራው ከ16 ሚሊዮን ብር በላይ የሚጠይቅ በመሆኑ ከሀገር ውጭም የሚኖሩ ኢትዮጵያውያን መንግስትና ድርጅቶች ባለድርሻ አካላትና ህዝበ ክርስቲያን ሁሉ ርብርብ በማድረግ ይህን ጥንታዊ ቤተክርስቲያን ከአደጋ ልንታደገው ይገባል ሲሉ ጥሪ አስተላልፈዋል። በዋግምራ ዞን በጋዝጌላ ወረዳ የሚገኘው ታላቁና ጥንታዊው የቄታ ቅዱስ ጊዮርጊስ ቤተክርስቲያን አጸድ ውስጥ ነው የምንገኘው። የተገኘንበት ምክንያት ደግሞ ይህ ቤተክርስቲያን በ340 ዓመተ ምህረት እንደተሰከለ አባቶቻችን በታሪክ ያስረዱናል። ከዛን ሰዓት ጀምሮ የኖረ ጥንታዊ ቤተክርስቲያን በመሆኑ እና ከወንዝ ዳር የተተከለ በመሆኑ ምክንያት ከቀን ብዛት የተነሳ ውሃው እየገፋ ቤተክርስቲያኑን ለመውሰድ አደጋ ላይ የደረሰ መሆኑ ይታወቃል። በዚህ ምክንያት ደግሞ ይህችን ቤተክርስቲያን ለመታደግ ጥንታዊ ቤተክርስቲያን ከመሆኑ አኳያ አፍርሶ ሌላ መቀየርም ስላልተቻለ ብቸኛ አማራጭ ሆነው ውሃውን ወደ ሌላ ቦታ ቆርጦ መስደድና ቤተክርስቲያኑን መታደግ ሆኖ ተገኝቷል። በዚህም ምክንያት የደብሩ ህዝብና ሰበካ ጉባኤ ወደሚመለከተው አካል አቤት እያለ ለብዙ ዓመታት አስቆጥሯል። ዛሬ ደግሞ ጊዜ ገቢር ለእግዚአብሔር እንዳለው እግዚአብሔር አምላክ ፈቃዱ ሆኖ ብፁዕ አባታችን በአቡነ በርናባስ ጥረት እንዲሁም በወረዳ አመራሮቻችንና በዞን አመራሮቻችን ቅንነትና ጥረት ዛሬ እነሆ በኤክስ እስካቫተር ስራ ተጀምሮ እናያለን ማለት ነው። ስለዚህ ጨልሞ የነበረው ተስፋችን አሁን የብርሃን ብልጭታ እያሳየ ይገኛል። ደስ ብሎናል። ስለዚህ ይህንን ቤተክርስቲያን ለመታደግ በጣም ብዙ ወጪ የሚጠይቅ ብዙ አቅም የሚጠይቅ ዕውቀትንም የሚጠይቅ በመሆኑ አባታችን ብፁዕ አቡነ በርናባስ ከአዲስ አበባ ጀምረው መሐንዲሶችን በማምጣት አሳይተዋል። ብዙ ወጪ እንደሚጠይቅ ከ16 ሚሊዮን ብር በላይ እንደሚጠይቅ የተረጋገጠ በመሆኑ ይህ ማህበረሰብ ደግሞ ይህንን ወጪ ፍኖ ለማሰራት ምንም አቅም የሌለውና በድህነት የሚኖር ማህበረሰብ ከመሆኑ አኳያ የሁላችን ህዝበ ክርስቲያን ድጋፍና ርብርብ ያስፈልገዋል። ስለዚህ ሁላችሁም ህዝበ ክርስቲያን የሆናችሁ በሙሉ ይችን ቤተክርስቲያን ለመታደግ በቻላችሁት መጠን በአቅም፣ በእውቀት፣ በሐሳብም በገንዘብም በቻላችሁት ሁሉ እንድትደርሱልን እንድትደግፉ በቤተክርስቲያኗ ስም እናሳስባለን።